ሰላም እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። ዛሬ እስኪ ቤታችን ፏ አድርገን ታዴ እንቀበለው። ሰሞኑን በረሮ በጣም አስቸግሮኛልና ሙሉ ቤቱን እያነሳሳው ነበር ሳጸዳዳ የነበረው። እንዴት እንደሆነ አላውቅም። 2 ምናምን ገዝቻለሁኝ የበረሮ ማጥፊያ ማለት ነው። እና በጣም ቆንጆ የበረሮ ማጥፊያ ነው። የምር ብዙ ሰው ከተቸገረ ይሄንን መጠቀም አለበት። የምር እኔ አይቼው በጣም ሰርቶልኛል። የኩሽናውን ነበር የተጠቀምኩትኝ። ከዛ የሳሎኑንና የመኝታ ቤቱን ማድረግ አልቻልኩም። ለምን? በጣም ባማ የምትደርስበት ቦታ ላይ ስለነበረ ምን ላይ እንደማድረግ ግራ ገብቶኝ አስቀምጬ ምንም እስካሁን አላደረኩም። እና ግን በቃ በረሮ መኝታ ቤትና ሳሎን ላይ አስቸግሮኛል። እንደው ምናልባት ቪዲዮ ላይ ራሱ የሆነ አይታችሁ ከሆነ በጣም ነው ያስቸገረኝ። እርጥበት ምግብ ያለበት ቦታ ምናምን ነገር ስለሚወዱ እርጥበት ደግሞ እኛ ቤት ያው አይጠፋም የሆነ ነገር ስለሚሆን ለዛ መሰለኝ በረሮ እኛ ቤት በጣም አስቸግሮኝ መድኃኒት ገዝቻለሁኝ። አሁን ተጠንቅቄ ግድግዳዎቹ ጋር ለማድረግ ወስኛለሁ። ምክንያቱም ምንም ማድረግ አልቻልኩም። ሰላምም እኔም በጥንቃቄ እንዳደርስበት ብዬ ግድግዳ የሆነ የሚሰባሰቡበት ቦታ ላይ ነው የሚደረገው መድኃኒቱ እና በጥንቃቄ ካልሆነ ደግሞ በረሮቹ ሊጠፉ አልቻሉም። የኩሽናው ጠፍቷል። ካጸዳው በኋላ ነው መድኃኒቱን የምጠቀመው ማለት ነው። እዚህ ሀገር በረሮ በጣም ያስቸግራል። መኝታ ቤቱን ራሱ ቆይ ታዩታላችሁ። ስጠርግ እንዴት በረሮ እንደበዙ ታዩታላችሁ። መድኃኒቱን ካደረግኩ ግን ወዲያውኑ ነው የሚጠፉትና ሳሎንና መኝታ ቤቱን ለበረሮ መድኃኒት አደርጋለሁ። በዛውም ደግሞ ታዴን ፎ አድርጌ እስኪ ልቀበለው። አንዳንዴ ግድ ነው፣ ሁሌ ሩጫ የለበትም። ስለዚህ እስኪ ዛሬ ደግሞ ለየት አእምሮን ያድሳል። ቤታችን ፏፏ ሲጸዳዳ ምናምንና ከውጭ ሲገባ ደግሞ የሚሰማው ስሜት በጣም ትልቅ ነው እና ቡና መስኪ አፈላለታለሁኝ። ስለዚህ እኔ ያው ቡና ስለማልወዱ ጊዜ ረከቦት ሳሎን ላይ አላቀርብም። ከስንት አንድ ጊዜ በዓል ሲሆን ቀድሜ ገብቼ ረፍት ሳገኝ ሲወድ ነው። ግን እውነት ለመናገር ቡና ማፍላት ደስ የሚለው ግን ዛሬ ግን ቤቴን በደንብ ያው እሱ ሲመጣ ደስ እንዲለው ሁሉን ነገር አዘጋጅቼ ይጠብቀዋለሁ። እረፍት ሲኖር ቤት እንደማጽዳት ደግሞ የሚያስደስት ነገር የለም። ጭራሽ ደግማችሁ ደግሞ ቤት ውላችሁ ከውጭ መጥታችሁ ደግሞ እንዴት እንደሚከብድና ሁሌ እረፍት በመሆንበት ሰዓት ላይ እንደዚህ ባደርግለት በጣም ነው ደስ የሚለኝ። ለምን እሱ ራሱ በጣም ነው የሚወደው። ተረኛ በማልሆንበት ሰዓት ላይ በቃ እያነሳሳሁኝ ሁሉን እጠርገዋለሁ። ለምን? ሰላም ሁሉንም እያነሳሳች ለመጥረግ ጊዜ ይወስድባታል እና ብዙ ነገሮችን ስለምሰራ እኔ ረፍት በመሆንበት ሰዓት ላይ ውስጥ እያነሳው እቃዎችን ምናምን አጸዳዳለሁኝ ማለት ነው። እሷ እንግዲህ ሁሌ በቀን ቤቱን ስለምታጸዳ ማለት ነው እና እቃ እያነሳኝ ደግሞ በጣም ስለሚከብድ እዚህ ጋር እንደምታዩት የሰላምን ክፍልም እያጸዳው ነው። ሴራሚኩ በነገራችን ላይ ሽክ ያለ ሴራሚክ ነው። እውነት ለመናገር ትንሽዬ ሲቆሽሽ ልክ እንደ እንደምታዩት ነው የሚሆነው። የሆነ እንደ ሌላው አይደለም። እዚህ ጋር እያያችሁት ነው በረሮ እንዴት እንዳስቸገረኝ። በቃ ይሄንንም አልነገርኳችሁ። መድኃኒት አላደረግኩበት ዳርዳሩን ማማ ትደርስበታለች። ፍራሽ ምናምንም ስላለ እጇን ትሰዳለች ምናምና ፈርቻለሁ። አሁን ግን ቢያንስ ላይ በሚሆንበት ነገር ላይ ለማድረግ ነው ያሰብኩትኝ። ረፍት በምትሆኑበት ሰዓት ላይ ምንድን እያደረጋችሁ ነው የምታሳልፉትኝ? እኔ ረፍት በመሆንበት ሰዓት ላይ እንደዚህ ቤቴን እያጸዳዳሁ ቤቴን አጸዳለሁኝ። ከዛ ደግሞ ያው ከልጄ ጋር ትንሽ ጊዜ ማሳለፍ ፈልጋለሁኝ። ያው ትንሽ ነው የሚሆነው፣ ምክንያቱም ብዙ ጊዜ አላሳልፍም ከእሷ ጋር። እሱን ማድረግ ነው የምፈልገው። እናንተስ እንዴት ነው አድርጋችሁ ነው ማሳለፍ የምትፈልጉትኝ? እና እዚህ ጋር ደግሞ እንግዲህ የኪችን እቃ በጣም ቆሽሾብኛል እና እሱን እያወረድኩኝ እያጸዳዳሁ ነበረ። መናገር ሁሉንም ክላስ ባንዴ ማጽዳት በጣም ነው የሚከብደው እና ግን በጣም ደስ ይላል። ማለት እኔ እንደዚህ ቤት አሁን ሳጸዳ ከቤት ቆቦ ያለውን ቤቴ ሳጸዳ ነው ትዝ የሚለኝ። ሁሌ እንደዚህ ማጸዳው የዛኔ በፊት በዓል ሲደርስ ምናምን ነው እንደዚህ አይነት ድባብ የሚኖረው እና እኛ ቤት በጣም ነው የማስታውሰው። አንዳንዶቻችሁ ኮሜንት ላይ ኧረ ማሂ ኩሽናውን አትጠርጊውም እንዴ? ኧረ ይሄ ኩሽና ጽዳት ምናምን እያለች በጣም ኮሜንት ላይ እያረጋችሁልኝ ነው እና ስራዬን ታውቃላችሁ። እዛ ነው የምውለው፣ እዛ ነው የማድረው እና አይሞላልኝም እኔ ጋ። ሰላም ደግሞ ማማን ይዛ ስለምትውል አንዳንድ ነገሮች አሉ፣ ክፍተቶች አሉ እና ለምን አንዳንድ ነገሮች ባየን ቁጥር እንደዚህ ነው ባንል በጣም አሪፍ ነው። እውነት ለመናገር እኛ ሆን ብለን ጽዳት ላይ በጣም እንደዚህ ፍዝዝ ምን ሰዎች አይደለንም። ግን አንዳንዴ እኛ ጋር ካሜራ ስለሚቀረጽ ነው እንጂ እኮ ቤታችንም ላይ እኮ የሆነ ጊዜ ጎደሎ ነገሮች አሉ እና እኔም ደግሞ ያለውን የስራ ሁኔታ የታውቃላችሁ። ዘውላለሁ፣ እዛድራለሁ፣ እመጣለሁ። ልክ ከዛ ደግሞ ማማ ማብላት፣ ማጠጣት፣ ኬር ማድረግ አለ፣ እሷን መንከባከብ አለና
እሱ ስላለ ነው ይሄ ነገሮች የሚፈጠሩት። ይኸው እንደምታዩት ከታች አሁን ጭቃ ሆኗል እና እሱን ሁሉ አጸደዋለሁኝ። ግን ሁሌ ደግሞ ማማ ደግሞ ሰላም ደግሞ ጧት ተነስታ የማማ ምግብ ከዛ የኛ ምናምኖችን ጽዳት ስትል ምንድን ስትል ነገሮች አልሳካሉ እና ለዛ ነው ቤተሰቦች እንጂ እኛ ሆን ብለን ጽዳሳና ጸዳ ቀርተን አይደለም። በተቻለን አቅም ደግሞ በጣም እያጸዳ ነው ቤቱ። ሌላው አይደለም አሁን ኪችኑ ነው ትንሽ ምግብ የተሰራበት ፍንጥጣሪው ነው እሱ ነገር ነው እየታየ ያለው። እሱን ደግሞ ልክ እንደ ሰርተን ስንጨርስ ወዲያው ነው የምናጸዳው። እሺ ቤተሰብ እንደዚህ አንዳንድ ኮሜንቶች እንደዚህ በኔጌቲቭ ባንጽፍ በጣም አሪፍ ነው። እውነት ለመናገር ምና እሷን ውጭ በረንዳ ላይ ሆኑ ብያቸው ነው እኔ ቤቴን የማጸዳው። እዚ እንደምታዩት ከታችኛው ራት በጣም ቆሽሾብኛል። እንደዚህ ሲታዩት ግን እውነት ተጸድቶ ማያቅ አይደለም ይመስለው። ክሰል ምናምን ተቀጣጥሎ ነበርና ክሰል ምናምን ከበረንዳ ላይ ከሆነ ቤቱ እንደዚህ በጣም ነው የሚበላሽብንና እንደዛ ስለነበረ ነው እንግዲህ የኪችን እቃዎቹ ምኖቹን ሁሉ ስትር አረኳቸው። ዝርክርክ ብሎ ነው የነበረውና የቁም ሳጥኑ ከታች አለው። በውሃ ለቅልኝ ብሏን በረኪና ትንሽ አድርጌ በደንብ አጠራዋለሁኝ። ስራ ቦታ ነው። ስለዚህ ሁሉ ነገር ጨራርሼ ቡና ፍልቼ ሰርቼ ምናምን ነው የምጠብቀው እና በቃ ሲገባ እንዴት ደስ እንደሚለው በቃ ሁሌ እንደዚህ የሚደረግ ራሱ ደስ ይለዋል እና ግን አይሆንም። ምክንያቱም ማታ ማታ እየገባን እንደዚህ ተቀራርቦ ሊጠብቀው አይችልም። እዚህ ጋር ደግሞ ሰላም እኔ ልብስ እንጠባ አልኳት። ማማ ተኝታለች። ማማን አስተኛችኝ። በረንዳ ላይ ነበሩ። ማማን አስተኛች ምናምን። ከዛ በኋላ ልብስ የሚታጠብ ነበረ። እሷ እያጠበች ጠበቀችኝ። ልክ እኔ ስጨርስ ከእሷ ጋር ልብስ አጠብኩኝ። ልብሳችንን ስንጨርስ ደግሞ ጫማችንን አወጣን። እንግዲህ ዛሬ ጽዳት ቀን ነው። ጫማችን የኔም የታዴንም ጫማዎችን ማጠብ ጀመርኩኝ እና በቃ ጭቃ ነው። በነገራችን ሰፈራችን ጭቃ ስለሆነ ጫማችን ራሱ እንዴት እንደሆነ ግርጥት ብሏል። ከተወሰነ ኮብልስቶን ገባ ድረስ አለ ኮብልስቶን፣ ግን እኛ ጋር ያለው ሰፈር ደግሞ ጭቃ አለና እሱ ክረምትም አይደለ በጣም አበላሽቶታል ጫማችንም። ዝናብ ነው፣ በተለይ ጠዋት ወደ ስራ ልትሄዱ ስትሉ የሚዘንብ ዝናብ እና ጭቃ ይሆናል እና ያው ጫማችን ቆሽሿን። ስለዚህ እሱን ማጠብ አለብን ብዬ መጀመሪያ ይሄ በዚህ ቆሻሻው እንዲለቅ ብዬ ነበር በዚህ ውሃ ያጠብኩትኝ። እንግዲህ ታዴ ራሱ ወይኔ ጫማዬ ቶሎ ቶሎ ነው እሱ እንደውም የሚያጸዳው። እኔ እንደውም ሌላ ጫማዎችን እጠቀማለሁኝ እና ልክ ስልችት ስለሚለኝ በቃ ድክም ስለሚለኝ በቃ አንድ ጫማ አስቀምጬ የቆሸሸብኝ ካስቀመጥ ሌላ ይዤ ነው የምወጣው እና ጽድት አድርገነዋል። እንግዲህ ለክረምት እንኳን ቡትስ ነው የሚያስፈልገው። ቡትስ ጫማ ወሳኝ ነው። ምክንያቱም ጭቃ በነካው ቁጥር ጫማ እየተበላሽ ስለሚሄድኝ እሱ ነው የሚያስፈልገና ጨራረስኩ ጫማዎችን። ከዛ ወስ እያጠብንበት ስለነበር ልብስ ካጠብን በኋላ በአንድ ላይ ያጸደዋለሁ ብዬ ስለነበረ የተወሰነ እኔ ጫማውን እስካጥብ የማማ ልብስ ነበረች እሷን ያጠበችበት ስለነበረ ውጭ ጫማዬንን ያጠብክ። ከዛ ሰላምም የማማን ልብስ አጥባ ጨረሰች። ታዴ መምጫው ሰዓቱ ደርሷል። እንግዲህ ሳልጨርስ እንዳይመጣብኝ በጣም እየቸኮልኩ ቶሎ ብዬ ለመጨረስ እየሞከርኩ ነው። ቸኩል ደግሞ የማይሄድልኝ ነገር አለ። እስኪ እንደው እናንተ ስትቸኩሉ ስራ ይፈጥንላችኋል? እንዴት ነው? እኔ ጋ ምንም ነው የማይሄድልኝ። ከዛ ሽንት ቤታችንን እያጸዳው ነው። ሽንት ቤታችን እንደምታዩት እንግዲህ ላይኛዋ ተገነጣጥላለች። መጀመሪያ ስገባም ጀምሮ ነው። ከታች እንደምታዩት እዚህ ጋር ከለር የሰራው ምን ሆኖ መሰላችሁ? ይሄ መጀመሪያ የተሰራው በእንትን ነበረ፣ በዚህ በሊሾ ባልተሰራም ነበር እና ብቻ ለቀቀ። ሲለቅ ይሄ ስቲከር ነው ምናምን ነገር በዚህ በስቲከር ስለተያዘ ንሹ ቆሻሻ አይደለም። የሽንት ቤቱ ሴራሚክ በጣም ጽድት ያለ ሴራሚክ ነው። በነገራችን ላይ ቤት ሲገዛ እውነት አንደኛውን መግዛትን የመሰለ ነገር የለም። በኋላ ፌድ ነው የሚያደርግብን እና ይሄ ራሱ እንደምታዩት ምንም አይነት ፌድ እንኳን አላደረገም። በጣም ቆንጆ ነው። ስታጸዱት ራሱ እንዴት እንደሚያስመሰግን። አንዳንድ ጊዜ እጃችን ላይ ብር ስለማይኖር ሁለተኛውን ሶስተኛውን እናደርጋለን። ለምን? ገንዘቡ ሂሳቡ እንዲቀንስልን ብለን። ግን በኋላ ላይ ስንጠቀምበት ግን በጣም ነው የሚያሰለቸው። ሁለተኛ መቀየር ራሱ ሊኖርብን ይችላል እና ሁለተኛ ወጪ ነው። ብዙ ጊዜ ስናሰራ አንደኛውን ብናሰራ በጣም ቆንጆ ነው። አሁን ይሄ ውስጡ በጣም አሪፍ ነው። በደንብ ነው የሚጸዳው እና ስታዩት ራሱ የሳሎንና ይሄንን ልዩነቱ ማለት ነው። እዚህ ጋር መታጠቢያ እንትናችን እዚች ጋር ከታች በብረት ነችና እንደምታዩትኝ ማማ እንዴት እንደተሳቀቅኩ ልነግራችሁ አልችልም። አሁን ቁመቷ ደግሞ ላይ ስለሚደርሳት እንዴት እንደተሳቀቅኩ እና ወደዚህ እንዳትመጣ በጣም እየከለከልናት ነው። ወደዚህ
ታይ በተባለች ቁጥር ደግሞ የሚገርማችሁ ነገር ወደዚህ ነው የምትመጣው እና ልጆች ሰው አታድርጊ የምንላትን ነገር ወደዚህ ትሮጣለች እና ስትሮጥ ራሱ ለመያዝ ስንሞክር ራሱ እንዴት እንደምትሮጥኝ። በነገራችን ላይ ሰላም በጣም ጎበዝ ናት። ማለት ማማ የሆነ ነገር ጥፋት አይነት ምናምን ከሆነ የምር በጣም ነው የምትቆነጥጣት። ቁንጥጥ ታረጋች እንድትማር ማለት ነው። እኔ ግን መቆንጠጥ ራሱ አልችልም። ኧረ ተያት እንደዚህ እየመታችኝ ራሱ እንዲህ ኧረ ማይ ቆንጥጫት እንጂ ትለኛለች። እኔ ደግሞ ውስጤ ምንም አይችልም እና ግን አሁን እንደምትቆነጥጣ ስለምታውቅ ሰላም ልክ ስታጠፋ ወዳውኑ ትሮጣለች። የሚገርማችሁ ነገር ምንም አትያዛትም። እርግጥ የምደግፈው ይሄን ነው። በሳቅንላቸው ቁጥር ወይ ዝም ባልኩላት ቁጥር ልክ ነው ብላ ስለምታስብ ልክ ነው ብላ ትይዛለች። ልጆችን የምናስተምራቸው አሁን ላይ ነው። ለምን አሁን በአሁኑ እድሜያቸው ጥሩ አይደለም መጥፎ ነው የሚለውን ማወቅ ስላለባቸው፣ ዝም ካልናቸው ግን በዛው ነው የሚሄዱትኝና ልክ አይደለም። ግን የእናት አንጀት ስለሆነ ነው መሰል ምንም አልችልም እና እኔ ራሱ ሰላምን ቆንጭጫት እላታለሁ። ቡናዎችን ማቅረብ ጀመርኩ። እውነት ለመናገር ቡና ማቀራረብ ፋንድሻ ምናምን የቡና ቁርስ ምናምን እወዳለሁ እንጂ ቡና አልወድም። እና ከስንት አንድ በተለይ ቤት ጽድት አድርጌ ምናምን እንትን ካልኩኝ ያው ፈርሽ አይነት ነገር ይለኛል። እዚህ ጋር ደግሞ ቡና ተወቅጦ የነበረ ነው። እዚህ አካባቢ የጎረቤቶቼ ቡና ነበር ቆልቼ የነበረው እና እንደኛ አይነት ቡና ለማድረግ ደግሞ አልቻልኩም። እነሱ አይወዱም ነበር እና ዝም ብዬ ምን አደረግኩኝ ኖርማል አደረግኩትኝ። ለዛ ነው እሺ እኛን ሀገር ቡና ያልቆላሁት። ለምን ከኛ ሀገር ነው መሆን ያለበት እንጂ ለነሱ አይሆንም ስለማይወዱት፣ ልክ እኛ ጥቁሩን እንደማንወደው ማለት ነው። ለዛ ነው ሶሪ መጀመሪያ ይቅርታ በቃ ለካ መጀመሪያ ሚስት ነው የሚሳመው አሉ። አይኔ ቆንጆ ኧረ ሚስት ነው የሚሳመው። ደህና ናችሁ እማ? ደህና ነሽ? እኔ ቆንጆ እማዬ ነይ። ደህና ነሽ? ውሎ አሪፍ ነው? የእኔ እመቤት ይኸው አትፈልጊኝም? ይወድሻል የእኔ እመቤት። ይችን እሺ ይቻላል ነው። ታዲ መጣ እንግዲህ። ማማ ሲቆረቆር ማነው በጣም ነው የምትወደውና ሰላም ማነው ስለምትል የእሷን እያያዘች ነው ታወራው። አክቲንጓ ምኗም እንግዲህ አብሮ ያለውን ሰው ነው የሚይዘው አይደል? በቃ እንደዛ ነው የምታደርገውና ለምሳሌ ሰላም ለማማ የማይሆን ነገር ከሆነ የምታደርገው ወይ ደግሞ ለሕፃናት አይጠቅምም ብላ የምታደርገው አይነት ነገር ከሆነ ልክ ጋርዳታለች እና ጋርዳት ራሱ ያለ ማየት እንዴት እንደምዞራት ልነግራቸው አልችልም። በዚህ እድሜያቸው በጣም ጥንቃቄ ያስፈልጋል። ለምን የሚያዩትን ሁሉን ነገር ማድረግ ነው የሚፈልጉትኝ ነው። ታዴ ራሱ የሆነ ኩክ ለማውጣትኝ ጆሮ ላይ ማለት ነው የክርቢት እንጨት እንደዚህ ጆሮ ላይ ሲያደርግ ወዲያውኑ ይዛ የክርቢት እንጨት ጆሮዋ ላይ እና በጣም ከባድ ነው። ወዳው ባያያትኝ ትንሽ ይከብድ ነበርና ጥንቃቄ የሚያስፈልግበት ሰዓት ላይ ነው። ያው ሰላምን በጣም ጎበዝ ናት፣ እግዚአብሔር ይመስገን በጣም ጠንቃቃ ናት። እኔ እንግዲህ ስለ እሷ ለማውራት ትንሽ ይከብደኛል። ለምን እኔ አንዳንዴ ስለ ጥሩ ነገር ለማውራት ሰይጣን እንዳይሰማው ላለሁኝ። እንደምታዩት ሞቅ ደመቅ ብሎ በቃ ደስ በሚል ሁኔታ ተቀብየዋለሁኝ። የዛሬ ውሏችን ይሄንን ይመስል ነበረ። እናንተስ ውሏችሁ እንዴት ነበረ? እስኪ አጋሩኝ። እናንተም ደግሞ የኔ ውሎ ይሄንን ይመስል ነበረ።